እንዳያችሁት እንግዲህ 51,000 ሰው ከውስጥ ሆኖ ከውጭ ሆኖ ደግሞ ምን ያህል እንደሆነ ባላቅም ስትከታተሉ ነበረ። እንግዲህ እና ጅሪዎች ድራማ ሲሰሩብን ያመሹት። እኛ ግን በጣም ስማርትና ጎበዞች ስለሆነ በማስተዋል ተጉዘን ሀና አሁንም የበለጠ ከራሳቸው መጥቶ በህይወት እንዳለች እያየንና እየሰማን ነው። ስለዚህ እባካችሁ በየትኛውም ዓለም የምትኖሩ ኢትዮጵያኖች ለሀና ድምፅ እንድትሆኗትና ሀና ካለችበት ነገር እንድትወጣ ስል በትህትና ጠይቃለሁ። ከዚህ ባሻገር ደግሞ በተለይ የመን ላይ ያላችሁ መልካም ጥሩ ሰዎች እህቶቻችንን ከአንድ ቦታ አንድ ቦታ የምታሸጋግሩ እጅግ በጣም ጥሩ ልብ ያላችሁ አላችሁ። እየሰማን ነው፣ እያየን ነው። አንዳንድ ሰው ጥቆማ እየሰጡ ነው። እባካችሁ ተባብራችሁ ሀና ካለችበት እንድታወጧት ስል በትህትና እጠይቃለሁ። በዚህ አጋጣሚ የኢትዮጵያ ሕዝብ ሳላመሰግን አላልፍም። በጣም ነው የምንወዳችሁ። ፍትህ ለሀና፣ በፈጠራችሁ ፍትህ ለሀና። ውድ ተመልካቾቼ እንግዲህ ቪዲዮ መግቢያ ላይ እንዳያችሁት ሁላችሁም አሁንም በምትችሉት መልኩ ሼር እያደረጋችሁ በተለይ ደግሞ ወደ የመኖሪያ ፍቃድ ኖሯችሁ እዛ ረጅም ዓመት የኖራችሁ በተለይ እናንተ ለፖሊሶችም አስመልከታችሁ ይሄን ነገር በጣም ክትትል ቢያደርጉበት እቺ ልጅ ህይወቷ ሊተርፍ ይችላል። እባካችሁን ሼር አድርጉ። ስለወላድ ብላችሁ ልጅ ያላችሁ እናት ያላችሁ መቼም በቤታችሁ ቢደርስ ይሄን ነገር ማንም አስጸያፊ ነገር ነውና እባካችሁን የሀናን ድምጽ አሰሙላት። ፍትህ ለሀና። የሴት ጥቃት የሴት መታፈል ይብቃ። በተለይ ስደት ላይ ላሉ ወንድሞቼ እጅግ በጣም አዘግናኝ በሆነ መልኩ እቺ ልጅ እንግዲህ ከጨቅላ ህፃን ላይ እንግዲህ ሞታለች ተባለ። ሞቷ ደግሞ ውሸት እንደሆነ የተስፋ ጭላንጭል እያሳየ ነውና እባካችሁን አሁንም በምትችሉት መልኩ እቺ ሼር አድርጉላቸው። እነኚህ ደላሎችም ደግሞ በተለይ አሁን ህዝብ ከያዘ አይለቅም። ግን እኔ የምለው እናንተም እናት አላችሁ፣ በተለይ ሚስት አላችሁ፣ የወለዳችሁም ሊኖር ይችላል። ይሄንን እንደዚህ እየሰራችሁ አሁን ላይ የሚሰማኝ እኔ እስቲል ሀና ብቻ አይደለችም፣ ብዙ ልጆች እንደታገቱ ብዙ ልጆች እገታ ውስጥ እንዳሉና ህይወታችሁ ሳይሞት ሞተዋል ብለው የውሸት ተስፋ ለቤተሰቦቻቸው ተስፋ እንዲቆርጡ ተነግሮ የተደረጉ እንዳለ ነው። እንደዛ ከሆነ ማለት ነው። ስለዚህ እነኚህ አውሬዎች ከዛ ተኩላ ናቸው። እኔ ምን አይነት ሰብአዊነት የማይሰማቸው የእውነት እቺ ልጅ ኖራ የለችም ብለው ለወላጅ ነግረው እናትን ልጅን ያለ እናት ለማስቀረት አድርገው ከሆነ እግዚአብሔር ፍርዱ ከላይ ይስጣችሁ። ሌላ ምንም አይደለም። የእናንተ የሰው ፍርድ ሳይሆን የእግዚአብሔር ፍርድ ነው የሚገባችሁ ማለት ነው። ስለዚህ እባካችሁን አሁን እንኳን ቢሆን ልጅቷ በህይወት ካለች አውጥታችሁ ስጡ። ወደ ሀገሯ ወደ ልጆቿ ትመለስ። አሁንም ተስፋ ስጧት። በተለይ ያሉ የሌሎችም በተለይ የሀና ብቻ ሳይሆን ይሄ አፈና የብዙ እህቶቻችን ጩኸትና ለቅሶ ደም ነው እየተጣራ ያለው። ስለዚህ ህዝቤ ሆይ በምትችሉት መልኩ በተለይ ወደ የመን ድንበር ላይ ለሚሰሩ ትክክለኛ ህዝብ ኃላፊነት የሚሰማቸው የምትችሉትን ሁሉ እያደረጋችሁ ሼር እያደረጋችሁ እቺን ልጅ በህይወት እንድትገኝ የበኩላችሁን ተወጡ። ዛሬ እንግዲህ ቅዱስ ገብርኤል ነውና ገናናው ቅዱስ ገብርኤል የሀናን ቸር ወሬ ያሰማል። በህይወት ሞታለች ተብሎ ህይወት የቀጠለላት እግዚአብሔር ነውና በሰላም አለው ብላ እንድትወጣ መልካም ፈቃድ ይሁን። እንግዲህ ዛሬ ቪዲዮዬ በጸሎትም አስቧት። ለሰው ማይቻል ለእግዚአብሔር ይቻለዋልና በምትችሉት ሁሉ እናንተም ከጎኗ ሆናችሁ እቺ ልጅ ፍትህ እያላችሁ ለህግ አካልም በተለይ ቢቻል ቢዘጋስ በተለይ ይሄ ህገወጥ ቢዘጋስ እግዚአብሔር በሚያውቀው በቃ ህዝብ አለቀና ቢዘጋስ የሚችሉትን እንዲሁ እንደተረባረባችሁ እቺ ልጅ በህይወት ከተገኘ ከዛ በኋላ እንደዚህ ያሉ ደላሎችን ለህግ ቀርበው ወደ ፍርድ ቀርበው ወደ መንገድ መሄዳችሁም አወስቡ። አሁንም በቅርቡም ጀልባ ተገልብጧል። ባለፈው ታውቃላችሁ። ሄደውም አገር እየደረሱ አይደለም፣ በጀልባም እየሰመጡ ብዙ ነገሮች አሉ። እባካችሁን የሰው ህይወት በእጃችሁ ለመጥፋት ምክንያት አትሁኑ እላለሁኝ። ኮኬቲዮ በሰብስክራይብ ሼር እያደረጋችሁ ቤተሰብ ሁኑኝ። ስለነበረን ጊዜ